14 መላእክት መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ ናቸው ይላል ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ። ጌታችን ኢየሱስ ክርስቶስ የመላእክት ጌታና ፈጣሪ መሆኑን በስፋት ከገለጸ በኋላ የመላእክትን ሥራ አስመልክቶ ሲገልጽ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። ቅዱሳን መላእክት በተፈጥሯቸው መናፍስት ወይም ረቂቃን ናቸው። አካላቸው ረቂቅ ነው። ስራቸውም ለመዳን ደፋ ቀና በማለት የሚገኙትን ሰዎች ማገዝ ነው። ሰውንና እግዚአብሔርን ማገልገልና መላላክ ነው። በአምላካቸው ተማምነው ይድኑ ዘንድ በጸሎት ደፋ ቀና ሲሉ ለመከራ ለተዳረጉ ለእነ ዳንኤል ነቢይ መላእክት የአንበሳን አፍ በመዝጋት ከፍተኛ የሆነ የማዳን እገዛ አድርገዋል። ትንቢተ ዳንኤል ምዕራፍ 6 ቁጥር 16 ሰዎች የሕይወትን ቃል ሰምተው መዳን ይችሉ ዘንድ ወንጌልን በማስተማር ሲተጋ ሳለ ቅዱስ ጴጥሮስ ወደ ወህኒ ቤት ሲወረወር ከወህኒ ቤት በማስወጣት ያዳኑ መላእክት ናቸው። የሐዋርያት ሥራ ምዕራፍ 12 ቁጥር 6 ይህ ቃል የሚያስረዳን እግዚአብሔርን በማመን ቃሉን በመጠበቅ በሕጉና በሥርዓቱ በመኖር ዘላለማዊ መንግሥቱን ለመውረስ ብዙ ጥረት በማድረግ የሚገኙት ሰዎች በመላእክት ከፍተኛ እገዛ የሚደረግላቸው መሆኑን ነው። ይህ እገዛ በመላእክት ብቻ ሳይሆን በቅዱሳን ሰዎችም ጭምር ሊደረግ የሚገባ መሆኑን ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ በጻፈው መልእክቱ እንደዚህ ይላል። እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎች ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ፊት ደስ የሚያሰኝ ይህ ነውና። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ሰዎች እንዲድኑ ሰዎች በልመናና በጸሎት በምልጃም ማገዝ እንዳለባቸውና ይህም ደግሞ እግዚአብሔርን ደስ የሚያሰኝ ቅዱስ ተግባር መሆኑን ቃሉ ያስረዳል። ይህን ሁሉ ስናይ እግዚአብሔር ለሕዝቡ ምን ያህል እንደሚራራለት እንደሚያስብለት እንረዳለን። የእግዚአብሔር ዓላማና ፈቃድ ራሱን መስዋዕት በማድረግ ያዳነው ሕዝብ በነፍሱም ሆነ በሥጋው የዳነ እንዲሆን ነው። ይሁንና ከዚህ በተለየ ሁኔታ ሕዝቡ በሥጋው የሚጎዳበትና ከሥጋውም አልፎ ነፍሱንም ጭምር እንዲጎዳ የሚያደርጉ ብዙ ችግሮች በህብረተሰብ ውስጥ ሰፍነው ይገኛሉ። እነዚህ ችግሮች በሰው ላይ የሚፈጸሙት መዳንን ይወርሱ ዘንድ እግዚአብሔር ብዙ በሚያስብላቸው ሰዎች ላይ ነው። እግዚአብሔር እነርሱን ለማዳን ሲል መላእክትን በመላክ የቅዱሳንን ጸሎት በመቀበል ሊምራቸው ፈቅዶ ሳለ እኛ ደግሞ በተቃራኒው በክፉ መንፈስ ተነሳስተን ከድህነት አምባ እያወረድን አምዘግዝገን እየጣልናቸው ነው። ይህ ከባድ በደል ነው። በመሆኑም ከእንደዚህ አይነቱ በደል በመራቅ እነዚህን ወገኖች ለማዳን ያልተቆጠበ እገዛ ልናደርግ ይገባል። አምላካችን እግዚአብሔር በመላእክት ተራዳኢነት የሰው ልጆች ሁላችን እንድን ዘንድ
ጸሎታችንን ልመናችንን ተቀብሎ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።